እርግጠኛ ለምን አልሆንሽም? በሱ እንዴት እስቲ ምከረው ወንድምህን። እንጃ እኔ እርግጠኛ ነኝ። ኧረ ሂጂ እግሩ ላይም ቢሆን ድፍት ብዬ አግባልን፣ በቃ አግባልን። አቤት ቅሌት፣ አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። በቃ ሙድ ይዝብሻል ሁሉም እየመጣ እንጂ ሴትዮ እውነቴ ነው ብለሽ ርካሽን ራሱ አይገልጽሽም እኮ እውነት። ርካሽ ባትሆኝ ኖሮ የማንንም ሙድ መያዣ አትሆኝም ነበረ። አሚሮ ደግሞ አንተ ሴታ ሴት የወንድ አልጫ የሆንክ ሰውዬ ማለት ነው። ሰሞኑ ከሩታዬ ጋር ስታሽቃብጣል ነበር። እንደዚህ ገመት እግሩም ላይ ተደፍቼ ቢሆን አግባልን ብዬ እለምነዋለው አለ ማለት ነው። አታዋርደኝ ማለት አሁን ነው። እውነቴ ነው የምላችሁ ቤተሰብ አትዋረዱ እንዴ! እድሜ ልካችሁ አትዋረዱ። ራሳችሁን አስከብራችሁ ኑሩ። የምሬን ነው የምላችሁ። እች ሴትዮ ተዋርዳለች። በአጠቃላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ከመጨረሻ ተከታተሉኝ። ማታ ሩታዬ እንግዲህ ከዳኒ ጋር ብቅ ብላ ልጄ ሲል ነበረ። ሲቀጥል ደግሞ ሲያጫውተውም ነበረ። ብዙ ሰዎች ግን ተቃውሞ ያቀርባቸዋል። ተቃውሞ ያቀርባችሁ ደግሞ ሩታ ተዋረደች፣ ሩታ ቅሌቷን ተከናነበች ነው የምትሉት ማለት ነው። እስኪ ወላሂ በሉ እውነታችሁን ነው እንዴ? ሩታ ተዋረደች። ከማን ነው የወለደችው? ከዳኒ ነው እንዴ? እኔ እኮ ብያለሁ ብዙ ድንዙዝ ተመልካች አለው አይገባውም ተው ብዬ ነበረ። ነገር ግን ገና በአናትሽ ላይ ይጨፍራሉ፣ ድራማ ይሰራብሻል ገና ማለት ነው። እውነቴ ነው። እንዲህ በዳዴ ነው የሚያስኬዷችሁ። በዳዴ አምነሽ ተቀበልና የተዋረደችና ውርደቷ የተከናነበች ሴትዮ ማን ብትሆን ጦር ነው? ሄርሜላ ናት። እሱም ምንድን ነው ይሄኛው አሚሮ እንግዲህ ሰሞኑ ከሩታዬ ጋር ነበረ። ትዳርህን አሳምረ ያዝ ሲለው ነበረ። እንደዚህ ሲሉ ነበረ። ከሩታ ጎን ነው እሱ። ነገር ግን ማታ እዚህ ጋር መጥቶ እግሩም ላይ እርግጠኛ አይደለሁም ማለች ማለት እሱ። ተሰቃየች እኮ እናንተ ተሰቃየች እንዴ! አታዝኖላትም እንዴ? ባልፈልጉላት ወንድም ካላችሁ ወንድማችሁ ዳሩ፣ ወይም ደግሞ አባታችሁን ዳሯት እንጂ ይህች ሴትዮ መሰቃየት አለባት እንዴ በመሀል? ኧረ በፈጠራችሁ አምላክ አባትሽ ዳሪያት። የሄርሜላ አሽቃባጮችና ደጋፊዎች አባታችሁን ተራ በተራ ዳሯት በሁለት ቀን። ዛሬ የአንዳቸው አባት ከቀጣይ ደግሞ የሁለታቸው አባት እንደዛ እያላችሁ ቀጥሉበት እንጂ እቺ ሴትዮ የለም ተሰቃይታለች። አብርሃም እንደሆነ እርግጠኛ አይደለሁም በሱ። እስኪ ምከረው። ስለ ራሴ እንጂ ስለ አብርሃም እርግጠኛ አይደለሁም። እና የሰው ባል ላይ ተንጠልጥለሽ እርግጠኛ ልትሆኚ ያምርሽ ነበር እንዴ? ቅሌታም ወራዳ። እውነቴ ነው ብለሽ በዛ ላይ ደግሞ እንትና አሚሮ ጭራሽ ወንድ ልጅ ሲያዋርድሽ አያስጠላም? ይሄ እኮ ውርደት እኮ ነው እያከናነባት ያለው። ውድ ቤተሰቦች እሱ ምንድን ነው እግሩም ላይ ተደፍቼ ቢሆን እድርሻለሁ፣ አግባልን እለዋለሁ። ሙድ እኮ ነው የሚይዝባት። ውድ ቤተሰቦች ከእሷ ጎን የሆነ መስሏችሁ ነው እንዴ? ሙድ ነው የሚይዝባት። ሙድ ታውቃላችሁ አይደለ? ምክንያቱ ከሩታ ጎን ነበረ ሰሞኑ ልጁ። ዛሬ ላይ እንግዲህ ኧረ እንደምንም ብለህ ተደፍተህ አግባልን በል። እውነቴ ነው የምላችሁ። በልመና ትዳር በልመና በሉት። ትዳር በልመና እንኳን ሴት ልጅ ለምና፣ በአሁኑ ሰዓት ወንድ ልጅ ራሱ ለምኖ አግብቶች ስቃይ ላይ ነው የምትኖሪው። የምሬ ነው። ስቃይ ማለት ነው ይላሉ ሴቶቹ። ወንድ እንኳን ለምነው ያገባቸውና አንዳንድ ሴቶች አንዳንድ ወንዶች ማለት ነው ለሴቶች ለምነው ያገቧቸውና መጨረሻ ላይ የሚያሰቃዩ አሉ። የኔ ማር፣ የኔ ፍቅር፣ የኔ ገለመን፣ የኔ ቅብጥርሴ ይሉና ጅምር ላይ መጨረሻ ላይ ካገባት ከሳምንት ከሁለት ሳምንት በኋላ ይመስለኛል ሌላ ታሪክ የሚፈጥረው ነው እንዴ? አይደለም እንደ ውድ ቤተሰቦች ይመስለኛል እንደዛ ነው። እኔ አላቅም፣ የለሁበትም፣ አይነካካኝም። አዎ አይነካካኝም፣ እኔ የለሁበትም። እና እናንተ ልጠይቃችሁ እንጂ ካወቃችሁ ወይም ደግሞ ከደረሰባችሁ። ለማንኛውም ለውሽሚት እንግዲህ በአብርሃም እግር ድፍት ብለው እንዴ ጥሎሽ ይዛችሁ ድፍት ብላችሁ እንትን አግባልን በሉት። ሽማግሌም እናንተ ላኩ ማለት ሽማግሌ ትላክ፣ እሷ ወደ አብርሃም ሽማግሌ ትላክ። ማን ስለሆነች ነው ሽማግሌ የሚላክላት? እና ምንም ብላችሁ አብርሃምን አሳምኑት። ሽማግሌ ትላክለት ለአብርሃም። ምን ችግር አለው? ቤተሰብ እውነት በቃ ሴት ልጅ ሽማግሌ መላክ የለባትም። ትላክለት ለአብርሃም ሽማግሌ ትላክ። እሷ ላኪ በቃ እንደምንም ብለን እኛ ራሱ አሽቃባጮች አለን አይደል እንዴ? አብርሃም እባክህ ሄርሜላን አግባት ብለን እናሽቃብጣለን። አንቺ ደግሞ ሽማግሌ እንደምንም ብለሽ አሳምነሽ እና አብርሃም ጋር ላኪ፣ ጋሽዬ ጋር ሽማግሌ ላኪ። አለቀ። ለማንኛውም ውርዴታችሁ እየተከናነባችሁ ነው። አሁን ላይ ሩታ ምንም አይነት ጥፋት የለባትም ትላንትና በተሰራ ቪዲዮ። ቀጥሎ ደግሞ አንድ ሰው ልጅ ስላለ ልጁ ማለት አይደለም። እናንተ ግን ያሰባችሁ ምንድን ነው? የዳኒ ነው። ውርደቷ ተከናነበች።
በጣም ነው የምታስጠላው። ሴት አይደለችም እንዴ? ምን ነው ሩታ እዚህ ጋር ውርደቷ የምትከናነበው? ስለ ከዳኒ ጋር ቪዲዮ ገና ትቀወጫለች አልኩሽ እኮ። በዳዴ ነው የሚያስኬዳችሁ ድራማቸው። እውነቴ ነው የምላችሁ ድራማ ነው። በልጁ ግን ድራማ እንዲሰራ አልፈልግም እኔ የምሬ ነው የምላችሁ። ሰሞኑ ራሱ በጣም ነው ተናደድኩኝ። ልጁ ላይ እንትን ድራማ ሲሰራበት ቪዲዮ የሚመጣል ልጄ አብርሃም ልጅ የወሰድኩኝ ሲል ውሽሚት ጋር ሲወስድ የሆነ ነገር በጣም ነው ብስጭት ያልኩኝ ማለት ነው። እኔ ልጆች በጣም ነው የሚያሳዝኑኝ። ህፃን ልጆች በጣም ያሳዝኑኛል። ደግሞ ብስማቸው እንኳን አልጠግባቸውም እና ስስማቸው እንኳን ልጆች እንደዚህ ካገኙ ህፃናቶች በቃ እንዴት በላቸው። ለአዋቂ ሰው ራሱ እንደዚህ አልስብም እኔ። በጣም ነው ማሳመማቸው። ውክት አድርጌ ይዛቸዋለሁ ማለት ነው አጋጫቸው እና በዛ ሰዓት እስከ ማሳመም እደርሳለሁ። በጣም ነው የምወደው ህፃን ልጅ ማለት ነው። ስለዚህ አሁን እዚህ ጋር እንደዚህ ሲያደርጉት ሲያንገላቱት በጣም ያሳዝነኝ ነበረ። ለምን ያደርጉታል? በቃ እናት አይናቸው ሞልታችሁ ስታዩት ራሱ የሚያሳዝን ልጅ ነው ልጁ እናም ምክንያቱም ገና 3 ወሩ ነው ማለት ነው። 3 ወሩ ጨርሶ ወደ 4ኛ ወር እየቀጠለ ነው። ከኔ እኩል ነን። እኔ ኢትዮጵያ የገባሁበትና ልጁ ደግሞ የተወለደበት አንድ ስለሆን እየቆጠርን እንሄዳለን። አይ ገባችሁ አይደለ? አሁን 3 ወር ከ16 ቀኑ ነው ልጁ። ቁጠሩ በደንብ አድርጋችሁ ማለት ነው። ገና 4 ወር ያልሞላው ጩጬ ሰው ያንገላታው እንዴ! በጣም ነው የሚያሳዝንኝ ወላሂ እና ማታ እንግዲህ ዳኒ ልጄ ነው ገለመኔ ነው ባለበት ተዋረደች። ውርደቷ ተከናነበች። እቺ ቅሌታም አዎ ከዳኒ ጋር ይመሳሰላሉ። መጀመሪያም የእሱ ነው። ጭራሽ ቲክቶክ ሰፈር ራሱ ድራማ ነው የሚሰራው። አምነሽ ተቀበይ። ምን ይመስላሉ እንደዚህ? አንዲት ሴት ባለ ትዳር ሆና አግብታ እየኖረች ከሌላ ወንድ ጋር ትልከሰከሳለች ብለሽ ታስቢያለሽ እንዴ? የእናንተ ስራ እኮ ነው። እውነት የምትጠራጠሩ ሴቶች የእናንተ ስራ ነው። ግን ሚዲያ ላይ አደባባይ ለሚያደርጉት ድርጊት ካለ ኦኬ። ሩታ ግን ያደረገችው ነገር የለም። ምንም አላለች፣ አላጠፋች። ትመሳሰላላችሁ ተባልን ሲል ራሱ ኧረ ነው ያለችው እንጂ ሌላ ነገር የለም። ሲጀመር እኛ እናውቃለን የአብርሃምና የሩታ ልጅ የአብርሃምና የሩታ ህይወት ድራማ ነው የሚሰሩት። አርፈሽ ቁጭ በያዳሜ አታሽቃብጡ። አልተዋረደችም። የተዋረደችው ደግሞ ሄርሜላ ናት። ይኸው አሁን አብርሃም ተንበርክከው እግሩ ላይ ድፍት ብለው አግባልን ሊሉ ነው። ጥሎሽ ሊጥሉ ነው። በቃ አግባልን። እንደው ከመዋረድ ይጠብቃችሁ። እውነት ከመዋረድማ ይጠብቃል። ጌታ ያታዋርደኝ መጨረሻዬን አሳምርልኝ። ይሄ ነው የምለው። ሌላ ምንም የምለው ነገር የለምና ከዚህ በላይ መዋረድ የለም። ባል ተለምኖላት የሰውን ባል አስባችሁታል? የሰውን ባል ለምነው ሊድሯት በልመና ሄርሜላ ደግሞ ሽምግልና ትላክ እና አብርሃም ጋር ዝግጅት መዘጋጀት አለበት። ከዛ እንሄዳለን እኛ ማለት ነው። እኔም እሄዳለሁ። ውድ ቤተሰቦቼ የሩታ አድናቂ ነኝ፣ እኔ የሩታ ደጋፊ ነኝ፣ ሁሌም ከሩታ ጎን ነኝ። ግን ሄርሜላ ሽማግሌ ወደ እነ አብርሃም ጋር ከላከች እሄዳለሁ። አዎ እሄዳለሁ። የሆነ ነገር ቢደርሰኝ በልቼ እመጣለሁ። ምን አለ ግን ምን ይሰራል? እና ትላክ እና አብርሃም ቤትም ድግስ የሚዘጋጀው ዝግጅት እሷ ታዘጋጅ። ከዚህ በፊት አብርሃም ለሩታ አይደል ሽማግሌ ላከው። አሁን ሄርሜላ መላክ አለበት እና አብርሃም ከእውነት ጋሽዬ ጋር ማለት ነው። ለማንኛውም የተዋረደችው ሄርሜላ ናት ለማለት ነው ቤተሰብ። ለምን በግድም ቢሆን እግሩም ላይ ተደፍተን አግባለን እንለዋለን። አይ 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 ይበላቸው። ሴቶች ግን ራሳችሁ ሴትነታችሁ አልጠላችሁም? እንዴ እሷን ስታይ እውነቴ ነው ብላችሁ። እኔ ሴትነቴ ነው የምጠላው እሷን በምታደርገው ድርጊት ማለት ነው። እኔ እሱ ላይ እርግጠኛ አይደለሁም። በራሴ ብቻ ነው እርግጠኛ መሆነው። ደደብ መሀይም እኮ ነሽ አንቺ። እውነቴ ነው ብለሽ መሀይም ራሱ አይገልጽሽም። መሆኑ አንቺ ስማርት ነሽ ብለው ይደግፉሻል። ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።